እኔ ስላልኩሽ ብቻ ነገ አብርሽን ታመጪዋለሽ ብላ የሩታና የብዙ ክርክር ተያይዘው እንደቀጠሉ ነው። አሁንም አብርሽን ወደ መፍትሄ ቦታ ከመውሰድ ይልቅ እስካሁን ድረስ ጭቅጭቃቸው እንደቀጠለ ነው። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከእናንተ የሚጠበቀው የደውል ምልክቷን ማጥቆር ነው። አብርሽ ነገ ይመጣል አይመጣም የምናየው ነው። ነገር ግን ዛሬ እንግዲህ ዴቭም ሩታም ብዙም ተገናኝተው ነበረ። የብዙ ጭቅጭቅ ዛሬም እንደቀጠለ ነው። ወንድሜ አብርሽ እንዲድን ጠላቴም እንኳ ቢሆን አብሬው ሰላም ፈጥሬ እሆናለሁ እያለች ትገኛለች ማለት ነው። ነገር ግን ሩታ እንዴት ትናንትና ዴቭ በሃይማኖት ቦታ ወይንም ደግሞ የሆነ ሰላም የሚያገኝበት ቦታ ጤንነቱ የሚጠበቅበት ቦታ ላይ እዛ ነው ያለው ብሎ የነበረ። ነገር ግን አብርሽ ያለ ፍላጎቱ እንዴት እዛ ቦታ ላይ ይቀመጣል? ስልኩ ተቀምቶ ለዛውም ደግሞ ያልፈለገበት ቦታ ወደ ቤት መመለስ ፈልጋለሁ እያለ እንዴት በግዴታ ሊሆን ይችላል? ይሄ እውነት ለእናንተ አስባችሁ ነው? ይሄ ለእሱ አስባችሁ ነው? እንደዛ አይደለም። እኔ ጋር እንዳይሆን ከመፈለጋችሁ አንጻር ነው ብላ ሩታም ጥያቄዋን ጠይቃለች። የብዙ የመልስም ደግሞ ጠላቴም ቢሆን ማንም ይሁን ማንም ሰላሙ እንዲመለስ የወንድሜ አንድ ላይ እሆናለሁ ብላለች ማለት ነው። ነገር ግን ብዙ አንድ የረሳሽው ነገር አለ። አንቺ ቀጥታ እጅሽ እንደገባ መፍትሄ የሚገኝበት ቦታ ላይ ይዘሽው ሄደሽ ቢሆን ያሳምን ነበር። ግን አንቺ ምን አደረግሽ? ቀጥታ መዝናኛ ቦታ ይዘሽው ሂጅ ብለሽ አብርሽን ስልኩን አስቀምተሽ ላክሹ ማለት ነው ከሄርሜላ ጋራ። አየሽ፣ ይሄ ነው አታስቢለትም የሚያስብለው አንዱ ህዝቡ ጥያቄ የፈጠረበት ማለት ነው። ብዙ ሰው ነው በነገራችን ላይ የተገረመው። ምክንያቱም እንደዛ ሩታን ስትወቅሱ እንዳልነበረ ሁሉ እጃችሁ ገብቶ እንዴት ነው ወደ መፍትሄ ቦታ ያልወሰዳችሁት? እውነት ለወንድምሽ አስበሽ ነው እንዴ? ወንድሜ አበዛሽ ደግሞ። ምንም ቢሆን የልዑል አባት ነው፣ ገባሽ? ምንም ቢሆን ተዋልደዋል። በእነሱ መሀል ላይ ገብተሽ ይሄን ያክል መናገር አለብሽ ብያ እኔ አስበሽለት ነው ብዬ አስብ ነበር በፊት ማለት ነው። አሁን ግን ማፈር ነው ያለብሽ። ምክንያቱም እንዴት ነው እጅሽ ገብቶ ሄርሜላ እንደገና ምንም ያልተጋቡት ምንም ሰማንያ ያላሰሩት አሳልፈሽ ለሱ ከመስጠት አንቺ እቀርበዋለሁ ብለሽ ካሰብሽ አንቺና ዴብ ሁለታችሁ ራሱ እንዶ ሩታን እንኳን እንትናት ብላችሁ ካሰባችሁ ወደ ጎን በሏትና አንቺና ዴብ ሁለታችሁ ይዛችሁት ሂዳችሁ ማሳከም ወይንም ደግሞ በቃ መፍትሄ ያለበት ተባለበት ቦታ ላይ ይዛችሁት መሄድ አልነበረባችሁም እንዴ? አልነበረባችሁም ወይ? አቀማጠረን ካላችሁ ደግሞ ሄርሜላንም ሩታንም ይዛችሁ ሄዳችሁ እውነታው እንዲወጣ ለምን አላደረግሽም ነው የኛ ጥያቄ። አየሽ፣ በጣም ያሳፍራል። አንቺ ግን ምን አደረግሽ? እዛ ዝሙት እንትን እንዲል ምናምን በቃ አለ አይደል ለሌላ ሰው አሳልፈሽ ሰጠሽው ማለት ነው። አንቺ የከፈልሽው ዋጋ ምንድነው? እንዴድነ ያደረግሽው መስዋዕት የከፈልሽው እስኪ ምንድነው? ደግሞ ታምኔላ ሄርሜላ እንዴት አድርገዋታል? ይፈጣሪ ያለ ወገቧ የገበጠ ከወገቧ በታች ሹልል ቅጥን ያለ አድርገው ለጥፈዋታል። ደግሞ ይህ ጉድ አገር እና ዛሬም ጭቅጭቅ፣ በቃ ጭቅጭቅ ዱላ ቀረሽ ጭቅጭቅ ነው እየተጨቃጨቀው ያሉት ማለት። አሁንም ሩታ አሁንም እኔ ፈልጌሽ ነው ያገኘውሽ፣ እኔ ስለፈለኩ ብቻ። ነገም ደግሞ እኔ ፈልጌ አምጩ ብዬሽ እንደምታመጪው እርግጠኛ ነኝ ብላ ፎክራለች። ነገ አብርሽ ይመጣል አይመጣም የምናይ ይሆናል። ነገ ሳይመጣ አይቀርም ብዬ አስባለሁኝ። ያው ነገ አብርሽ ይመጣል ማለት ነው እና በዛም ማለት በዚህ መፍትሄው አሁን ማለት ነው የሁሉም ስም እንዲጠራ አብርሽን ሁላችሁም ተባብራችሁ ይዛችሁት ሄዶ መፍትሄ ያለበት ከተባለበት ቦታ ማለት ነው። ከዛ በኋላ እውነቱ ይወጣል። እውነቱ ሳይታወቅ ግን አንድ ሰውን ብቻ ታርጌት አድርጎ እኝኝ ማለቱ መጨቃጨቁ መወቃቀሱ አያስፈልግም። ልጁ ይዳን መጀመሪያ፣ ገባችሁ? ከዛ በኋላ ለመወቃቀሱ ትደርሳላችሁ። ምንድነው አላማችሁ እናንተ? ቆይ ብዙስ በዚህ ልክ ምንድነው አንድን ሰው እንዲ አኝከሽ? አሁን እኮ አንቺ እኮ ወደ ሄርሜላ እያዳላሽ መሆኑ ነው የሚለየው እዚህ ጋር ማለት ነው። የወንድምሽን ሰላም እንዲመለስ ሳይሆን የሆነ ድፍን ጥላቻ ለሩታ እንዳለሽ ነው የሚያሳውቀው እዚህ ጋር ማለት ነውና ክርክሩ ይቆይ። አሁን የሚያስፈልገው የልጁ ጤንነት ነው። ከዛ በኋላ ፍርዱን ለህዝቡ ተውት፣ አለቀ። ፍርዱን እውነቱ ይውጣና
እውነቱ ይታወቅና ፍርዱን ለህዝቡ ተውት። እሺ ውዶች፣ ይህ ነገ እንግዲህ አብርሽ ይመጣል። ቀጣዩን ፓርት ደግሞ ምን ተፈጠረ የሚለውን የማቀርብላችሁናል። እስከዛው ድረስ ሰላም ቆዩልን። የምለቀው ቪዲዮ በፍጥነት እናንተ ጋር እንዲደርስ ላይክ፣ ሰብ እያደረጋችሁ ቤተሰብ ሁኑ። በፍጥነት የምለቀው ቪዲዮ እናንተ ጋር ይደርሳል።